የአማራና የኢትዮጵያን ህዝብ ችግር በተለይ የአማራን ትግል እንዴት እንደወደቀ ላሳያችሁ። የፋኖ ትግል ህወሓት፣ ኦፒዲዮ፣ ሻቢያ፣ ብልጽግና በትነውታል የሚል ነው አጀንዳው ወይም ርዕሳችን ታይቶ። አብይና ደብረጽዮን አንድ ላይ ነው የሚሰሩ። ሸር አድርጉት። ማሳያው አብይ አህመድ ህወሓትን ማዳኑ እንደ ዱቄት በናለች ብሎን ሰበር ነው ያሉት ነፍጠኛ ሲተኩስ ስላዩ በድሮን በተኛበት መተው ስተት ሰራን የህወሓት ጦር መስሎ መታ ነው አሉ። አማራ ሲያሸንፍ የፋኖን ቦታ በመከላከያ ፈርጣጩ መከላከያ እያስያዙ ጠፋች እያሉ ወሎን በሙሉ ጎንደርና ሸዋን በከፊል እንዲዋድም ሴራ ከሰራ በኋላ አማራ ሂዶ ማጥፋት መሪዎቹን እየቻለ ትግሬን ከመግደል 10 የማይሞሉን እነ ደብረጽዮን መመታት ሲገባቸው ኢትዮጵያዊ የትግሬ ብሔርተኛ የእንደርታ ሰዎች፣ የኢሮፕ ሰዎች፣ የተንቤን ሰዎች፣ የመቀሌ ሰዎች፣ የሽሬ ሰዎች የሆኑትን እንደነ ስዩም መስፍን፣ አባይ ፀሐዬ፣ እንደነ አስመላሽ ያሉትን ጭንቅላታቸውን ግንባራቸውን በመምታት ሻቢያ የራሱን ሰው የሆነውን ስብሐት ነጋን ባልጋ ከቀዘነበት ሱሪው ጋር በደደቡ አማራ አቦይ እያለ የአማራ ጦር እግሩን እያጠበ ከመግደል ይዘውት መጡ። እነ ስዩም መስፍን ጠላቶቻችንም ቢሆኑ ኢትዮጵያዊ አጋዚ ብሔርተኛ ትግሬዎች ናቸው። ይሲ ስለዚህ አንደኛው ማሳያው አብይና ደብረጽዮን አብረው ለመስራታቸው ጌታቸው አሰፋ ከደብረጽዮን ጋር አልተጣላም። አማራን ለማታለል ነው። የአማራን ህዝብ አጠፋለሁ ብሎ ባለው ንግግሩ ምክንያት ህዝባችን ተቀብሎት ልቡን እንዲራራለት ነው። ወንጀለኛ ነው። የአማራ ኢሊትን እናጠፋለን ብሎ የተናገረው ጌታቸው ረዳ ጠላታችን ነው። አሳደን እንበቀለዋል። እኛ አማራዎች ወንድ አይደለንም። ብዙ አማራ አስጨፍጭፎብናል። ብዙ ትግሬ አሰልጥኖ አምጥቶ ድሃውን ገበሬ በተለይ የወሎን ህዝብ ደረቱን እየመታ ከብቱን በብሔር ለይቶ ገሏል። አልጋ ላይ ተጸዳድቶ የበላውን አርቶብን ሄደ። ጌታቸው ሊጥ እየጠጣ የጨለለ የትግሬ ወታደር ያመጣ እሱ ነው። ሌላው ማሳያ አብይ ህወሓትን ማዳኑ ካልኩ በኋላ ሁለተኛውስ ድርድር ማድረጉ ጠፋች ዱቄቱን አለች ብሎ የአማራን ህዝብ ካታለለ በኋላ ለምን ሼር አታረጉ? ታብታብ ለምን አታረጉ? አማራዎች በተለይ ሌላ ኢትዮጵያኖች ይሄ ውሸት ነው የምናገረው ስለበለጥኳችሁ ይነስራቸዋል። በተለይ አማራዎች አማራ የራሱ ሰው ሲበልጠው አይወድም። ማሞገስ፣ ማጀገን፣ መርዳት፣ ሚዲያውን ሼር ማድረግ ነው ያለብን። ይሄን 360 ላይ አታገኙ። ይሄንን የአብይ ሚዲያ ላይ አታገኙ። ይሄን መረጃ ቲቪ ላይ አታገኘው። ይሄን የአማራ ፖለቲከኞች አይነግሩም። እኔ ነኝ የምነግርህ። ይሄ የራሴ ማንም የነገረኝ ሰው አለ። እኔ ራሴን ችዬ ላይቭ የምሰራ ሰው ነኝ። ማንንም አልፈልግም። ከረዳችሁኝ ይቀበላለሁ መረጃ፣ ካረዳችሁኝ ግን የምፈልገው ነገር የለም። ለፖለቲካ ያበቁኝ ከጀርባ የተሰለፉ አማራዎች እግዚአብሔር ይመስገን እኔን ፖለቲከኛ አድርገውኛል። እኔን በመረጃ ሞልተውኛል። እኔን በፖለቲካ ቀርጸውኛል። እኔን ደፋር እንደሆነ ያደረጉኝ ከኔ ድፍረት ጋር ከጀርባ ያሉ የአማራ የማታውቋቸው ጊጋንት የተማሩ የደህንነት የወታደር ጠበብቶች ፖለቲከኞች አሉ። መድረክ ያጡ፣ ሚዲያ ያጡ። ስለዚህ እኔ ማንንም አልፈልግም። አነባለሁ፣ ዜና እከታተላለሁ፣ ዩቲዩብ እሰማለሁ፣ ቃለ ምልልስ እሰማለሁ። ፊድ ከተደረኩት 25 ዓመት ካለ ልምድ ጋር አቀናብሬ እንደዚህ ፖለቲካን አብጠርጥሬ የምሰራ የአማራ ልጅ ነኝ። ኢትዮጵያዊ ነኝ። በወደቡ አልደራደርም።